ለፖሊስ አሳልፋ ሰጠቻት። የጋብቻ ቀለቤቴን ቦርሳዋ ውስጥ ሰርቃ አስገብታ የቤት አጋዤ ነበረች ብላ ሂዳ መስክራ አሰጠቻት። በጣም በሚያሳዝን ሁኔታ ኪራ እና ጽናት በትንሿ ምክንያት ተበጠበጡ። ቆይ አንቺ ጽናት እንዴት እንደዚህ ታደርጊያለሽ? እንዴት የነበርሽበትን እረስተሽ ከየት እንደመጣሽ እረስተሽ ይህንን ታደርጊያለሽ? ትንሿ ምናልባትም እሷ አላደረገችው ይሆናል። የእውነት ይህንን ክፋትና ጭካኔነት ካንቺ አልጠብቅም ብሎ አላት። ምን እያልክ ነው ኪራ? ታዲያ ባለፈው ህይወቴ እየወቀስከኝ ነው እንዴ? ምንም እንኳ ትሰምኛለሽ፣ አሁን ምንም የኔ ባለቤት ብትሆኝም እንኳ ነገር ግን እቤት አጋዥ ላይ እንደዚህ ማድረግ አልነበረብሽም። ምናልባትም እሷ ላትሆን ትችላለች። ቆይ ሆን ተብሎ እኛንና ትንሿን የሚያበጣብጥ ሰው ካለ እንዴት ልታውቂ ትችያለሽ? ብሎ አላት። እባክን ኪራ እንደዚህ እያልክ ልቤን አትስበረው ብላ አለችው። እሱ ብቻ አይደለም ትሰሚኛለች ጽናት፣ በባለፈው ሶሲ ቪዲዮ ቀርጻሽ ነበር። አልገባኝም፣ ስለምን ቪዲዮ ነው የምታወራው? እንደሱ ካልሽማ ከሆነ የአብሮ አደጋቸው እዛ ሰፈር ነዋ። ታዲያ እሱ ከውጭ መጣ ብሎ ዲቭ ሲነግርሽ አንቺ ግን ሰስፔንስ ሆነሽ ምን ነበረ? ምናልባት እኛንም ብትጎበኘን እኮ የተሻለ ህይወት ይኖረን ነበር እያልሽ ስታወሪ ሰምታሻለይ ብሎ አላት። ኧረ እባክህ ታዲያ የዛችን የወራዳ ልጅ ወሬ ሰምተህ ብቻ እኔን እየጠረጠረከኝ ባልሆነ ኪራ፣ ትሰሚኛለሽ? ታይ እንደዚህ ባንበጣበጥና እልክ ውስጥ ባንጋባ ይሻላል ጽናት። እንደ ድሮሽ ያቺ እኔ ያፈቀርኳትና እኔ የወደድኳትን ጽናትን ነው ማግኘት የምፈልገው። አሁን ላይ ግን በጣም ተቀይረሻል። ቆይ ለምንድን በቃ የሆነ ነገር አለ ወይስ ምንድን ነው? እስኪ ንገሪኝ፣ የሚቀይር ነገር አለ እንዴ ብሎ ሲላት፣ ኧረ እባክህ ተረጋጋ። እኔ እኮ እንድትማር ብዬ ነው እንጂ ሌላ አይደለም። እና በዛ ላይ አንተ የገዛህልኝ አይደለም እንዴ? ታዲያ ምን ችግር አለው? እኔ አልገዛም አላልኩም። ቅያሬ አልገዛልሽም፣ ሌላ ነገር አልገዛልሽም ብሎ ኪራ ጽናት ላይ ጮኸባት። በሌላ በኩል ኒና ጽናትን እኔ ምልሽ የእውነት ጽናት ባሁኑ ምንም ትክክል አላደረግሽም፣ ብቻ አንቺም እየፈረድሽብኝ ባልሆነ ኒና። አዎ አውቃለሁ፣ አንቺ በጣም የዋህ ሚስኪን ሰውን አምነሽ ደግሞ በጣም ብዙ ጊዜ የተጎዳሽ ነሽ። ግን ደግሞ ምናልባት የሰው ልጅ ሊቀየር ይችላል። አንቺን መቀየር አለብሽ ጽናት። በዚህ ከቀጠልሽ እመኜ ብቻሽን ነው የምትቀር። ቆይ ምን እያልሽ ነው ኒና? ምናልባት ትንሿ አላደረገችው ይሆናል። ስለዚህ ባጉል ጥርጣሬ ተነስተሽ ማሳሰር አልነበረብሽም። እስኪ ተመልከቺ፣ እሷ የምትረዳቸው እናትና አባቷስ? እባክሽ እኔ እኮ ለትንሽ ጊዜ ብዬ ነው ኒና እንጂ ለማስደንገጥ ያህል ነው እንጂ እመኝን ከዚህ ቤት አላስወጣትም ብላ አለች። እንደዛ ከሆነ መልካም፣ ግን ደግሞ ቶሎ ከስር መፈታት አለባት እሺ ብላ ላይ ቅዱሴ ሰላምን እንደውም ታውቂያለሽ የጎዳሽኝ ያኔ ትተሽኝ በመሄድሽ ሳይሆን አሁን በመንጣትሽ ነው። እና ለምንድን ነው አንቺ ከህይወቴ የማትወጪው? ብለሽ ያክስቴን ልጅ በጎረምሳ ማስደብደብ ጀመርሽ አይደል? የምወደው ጓደኛዬን ናቲን ሳይቀር ከአንዴ ሁለቴ እየጠበቀ መደብደብ ምን ይባላል? እስኪ ንገሪኝ። የአንቺ ባለቤት ጀግናና ወንድ ከሆነ ለምንድን ነው እኔን ፊት ለፊት የማይገጥመኝ? ለምንድን ነው የሰው ልጅ ከጀርባ እየሄደ የሚያጠቃው? ብሎ ልክ ልኳን ነገራት። እንደውም ከዚህ በኋላ ወደ አንተ ህይወት ተመልሼ ከመጣሁ እኔን ያድርገኝ፣ ተመልሼ መምጣት አልነበረብኝም ብላ በጣም ጮኸች። ሰላም ሰላም! ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ዛሬ በጣም በሚያስደነግጥና በሚያስከፋ ሁኔታ ሀዊ
በጣም እምሩ ላይ ጮኸችባት። ታውቂያለሽ እንዳንቺ እኔም የምወደው ወንድሜ ጓደኛዬ ነበር እና በአንቺ ምክንያት ግን ራሱን አጠፋ። በአንቺ ፍቅር ምክንያት ታውቂያለሽ እኔ አንቺን እንደዚህ መግደልም ሆነ ለአንቺ እንደዚህ አይነት ነገር አልመኝም ነበር። የሌለብኝን ጸባይ እንዳመጣ እና ክፉ ሰው አደረግሽኝ ብላለቻት። ከዛ እታፋዋ ላይ ቁጭ ብላ እኔም ወንድሜ ላይ እንደዚህ ነበር የምቀመጠው። ምሩ እምባዋ እየወረደ በእጇ ለማሻሸት ስትሞክር ለምንድን ነው የምታሻሽኝ? እስኪ ንገሪኝ። አጉላዛኝ ለመሆን አትሞክሪ፣ ምክንያቱም በፍጹም አልፋታሽም፣ እመኘኝ። አንቺን ሳላጠፋ ከዚህ ቤት አልሄድም ብላ አለች። ሁሉንም ነገር አስረዳቻት። ሀዊም ቢሆን በወንድሟ እጅጉን የተሰበረች እና ያዘነች ትመስላለች። ነገር ግን ለእናንተ ነው ጥያቄው። ምሩ ምንድን ነው ጥፋቷ? መቼም የሰው ልጅ የወደደንን ሁሉ ልንወድ ወይም ደግሞ ያፈቀረንን ሁሉ ልናፈቅር አንችልም። ግን ጥፋቱ ራሱን ያጠፋው ልጅ ነበር። ስሜቱን መቆጣጠር እንጂ እንደዚህ በድንገት ራሱን ሰቅሎ ፊጥ ማለት አልነበረበትም። ኪራና ጽናትዬ ስላለፈው ህይወታቸው እያወሩና እኔ ምልሽ ዛሬ እኮ ናሆም ያልደወለም መደወል አለብን እንዴ? ምሩስ እንዴት አድራ እንደሆነ አንጠይቃቸውም እንዴ ብላ ስትል እሺ እንጠይቃለን። ሶሲ ምሩ ጋር መጣችና ምሩዬ ማንም ሊያምነኝ ፍቃደኛ አይደለም። አሀጠለ ናሆሚ እንኳ ሁሉንም ነገር ነገርኩት። ሰራተኛሽ በጣም አረመኔና ጨካኝ እንደሆነች ግን ደግሞ ሊያምነኝ ፍቃደኛ አይደለም። አሁን ግን በስልክ ቅጅ ስለያዝኩኝ ይሄን ሁሉ አሳየዋለሁ። እሺ አይዞሽ እና ወደ ናሆሜ እሄዳለሁ ብላ ስትል ሀዊ ከኋላዋ መታ ጭንቅላቷን ፈረከሰቻት። ምሩ በጣም ደነገጠች፣ ጮኸች። ምሩ አርፈሽ ብትቀመጭ ይሻልሻል፣ ካልሆነ ግን አንቺንም ነው የምደግምልሽ። እሺ አርፈሽ ተቀመጪ ብላለቻት። ሀዊ አግታ ሶሲን ትሰሚኛለሽ? አሁን አንድና አንድ ነገር አለ፣ እሱም ቪዲዮውን ታጠፊዋለሽ። ቆይ አንቺ ይሄን ያህል ምሩን የምትፈልጊያት ለምንድን ነው? ምን አደረገችሽ ብላ ስትላት እሱ ምን ይመለከትሻል? አንቺ ያገባሻል እንዴ? በፍጹም አያገባሽም አይደል? ስለዚህ አርፈሽ ብትቀመጪ ይሻልሻል፣ ካልሆነ ግን እገልሻለሁ ብላ አለቻት። በሌላ በኩል ኢዛናና እንዲሁም የትንሿ ጓደኞች አንቺ ነሽ አይደል ያደረግሽው? እስኪ ንገሪኝ፣ ትንሿን ለምንድን ነው በዚህ ልክ የምትጠያት ብሎ ሲላት ምን ማለት ፈልገህ ነው? ትሰማኛለህ? እኔ እንደውም አሁን በጣም እየሰጋሁ ነው። ለምንድን ነው የምትሰጊው? እንዳያሳስሯት ነው፣ ከዚህ ቤት እንዳያስወጣት ነው። አየህ ግን እኔ ድሮም አልወዳትም ነበር፣ ምክንያቱም በጣም አጭበርባሪና እንዲሁም ልወደድ ባይናት ብሎ አለ። ልወደድ ባይናት ብላ ስትል ምን ጭራሽ እንደዚህ አልሽ? በጣም ታሳፍሪያለሽ። እሺ እንዴ ለምንድን ነው የማሳፍረው? ምንም አይነት ነገር እንዳላደረገች አንቺ ምንም ጠንቅቀን እናውቃለን። ግን ደግሞ ይሄን ነገር ያደረገው ሰው ማን ነው? እመኝኝ ያገኘሁት ለታ በፍጹም አልለቀውም ብሎ አለ። እንደዚያ ከሆነ ፈልጋ ይልቁንስ አሁን ጽናት ምን የምታደርጋት ይመስልሃል? ምንም አታደርጋት። ምክንያቱም ሁሉንም ያለፈችበት አይደለም እንዴ? ታዲያ እንዴት ብላ ነው እሷ ይህንን ነገር ልታደርግ የምትችለው ልታባርር የምትችለው? አይ በፍጹም። ስለዚህ አርፈሽ ብትቀመጭ ይሻልሻል። እሺ አጉል ልወደድ እንዳትይ ብሎ ልክ ልኳን ሰጣት። ሰኒ እና ጆከር በከባዱ እየተበጣበጡ ይገኛሉ። እባክህ ጆከር፣ ይሄ ልጅ ተደብቆ ሲያወራ ሰምቼዋለሁ እና አንተና እኔን ለማጣላት ቆርጦ የተነሳ ስለሆነ መጠንቀቅ አለብን ብላ አለችው። እኔ እኮ ድሮውንም ነግሬሽ ነበረ፣ ምክንያቱም በጣም አረመኔና ጨካኝ እንደሆነ አንቺና እኔንም ለመግደል እንደሚያስብ ነግሬሻለሁኝ። እኛን አለያይቶ እሱ አንቺን እንደፈለገ ማድረግ ነው የሚፈልገው ብሎ አላት። አታስብ፣ ምንም ነገር እንደማይፈጠር ቃል እገባለሁ። ከዚህ በኋላ ምንም ቢያደርገኝ አንተን አልናገርህም እሺ ብለው ሰኒና ጆከር ሆነው የስፒድን ጓደኛ ለማጥቃትና እንዲሁም ደግሞ ወጥመድ ውስጥ ለማስገባት ጥረታቸውን
አፋፍመው ይገኛሉ። ውድ የትርሲቴ ስንዲቅ ሚዲያ ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። አረ ላይክ ኮሜንት ውዶቼ አይከፈልበትም እኮ